ጌታ ይባረክ። መቼስ በጣም ዲሲፕሊን የሚጠይቅ መጽሐፍ ነው የሳሙኤል መጽሐፍ። ገና ከመጀመሪያው እንደው አንሱኝ ተናገሩብኝ አጥኑኝ የማይል ክፍል የለውም። ግን የያዝነው ኤክስፖዚተሪ ሳይሆን ጥቅስ በጥቅስ የመፍታት ጥናት ሳይሆን የያዝነው መጽሐፍ ቅዱስን ዋና ዋና ሐሳቦችን እየዳሰሰንና እየተረዳን የማለፍ አይነት ጥናት ስለሆነ የያዝነው አለፍ እያለን ለመሄድ እንሞክራለን እንጂ መጽሐፉ በእውነት በቃ ምንም የማይነሳ ሐሳብ የለውም። እንደው ይሄንን ሳላነሳው ላልፍ ነው እያልኩኝ ነው እያየሁት የነበረው። አይን አዋጅ እንደሚባለው ነገር የለም በአማርኛ፣ እንደዛ ነው መጽሐፉና የመጽሐፈ ሳሙኤል ቀዳማዊን መግቢያ ዝም ብዬ ትንሽ ነገር ብናገር የሳሙኤል መጽሐፍ እንግዲህ በእስራኤል ታሪክ ውስጥ የተከሰተን ትልቅ ለውጥ ያሳየናል። ከመሳፍንት ወደ ነገስታት የተደረገ ሽግግር፣ ከመንፈሳዊ ቀውስ ወደ መለኮታዊ ስርዓት የተደረገ ሽግግር እንደሆነ ያሳየናል። ስለዚህ ትልቅ ለውጥን የምናይበት መጽሐፍ ነው። ከ400 ዓመታት በላይ የነበረው የመሳፍንት አገዛዝ፣ አለመረጋጋት፣ መንፈሳዊ ውድቀት አክትሞ ነው የእስራኤል ወርቃማ ጊዜ ተብሎ የሚጠራው የነገስታት አገዛዝ የሚጀምርበት ነው። ጎልደን ታይም ነው ይሉታል ይህንን የመጽሐፍ ቅዱስ አስተማሪዎች። እስራኤል በዘመኗ ያሳለፈችው ወርቃማ ጊዜ ማለት የነገስታቱ ጊዜ ነው እና ያ የሚጀምርበት ክፍል ነው መጽሐፉ። እዚህ ጋር 3 ዋና ዋና ገጸ ባህሪያትን ያስተዋውቀናል። የመጀመሪያው ሳሙኤል ነው። ሳሙኤል እንግዲህ ጀጅ ነበረ፣ በነገራችን ላይ ነብይ ብቻ ሳይሆን መስፍንም ነበረ። የመጨረሻው መስፍን ነው፣ ነብይ ነው፣ ካህን ነው ሳሙኤል። ሳኦልን ደግሞ ያስተዋውቀናል። ሁለተኛው ገጸ ባህሪ የእስራኤል የመጀመሪያው ንጉስ ነው። ከዛ ዳዊትን ያስተዋውቀናል። ሶስተኛውና ዋናው ደግሞ የክርስቶስ ጥላ ለመሆን በእግዚአብሔር የተመረጠ ንጉስን ያስተዋውቀናል። እነዚህ 3 ገጸ ባህሪያት ነው ይዘን የምንሄደው። በላያችን ላይ እግዚአብሔርን ማንገስ አለመፈለግ እንዴት አደገኛ መሆኑን የምናይበትን መጽሐፍ ነው። እስራኤል ንጉሷን እግዚአብሔርን ንቃ እንደ አህዛብ አይነት ንጉስ በመጠየቋ የገጠማትን ኮንሲኮንስ ጭምር እያየን የምንሄድበት መጽሐፍ ነው። በዋናነት መታዘዝ ከመስዋዕትነት እንደሚበልጥ ደግሞ የምናይበት መጽሐፍ ነው። የመጽሐፉ ዓላማ እንግዲህ እግዚአብሔር እንዴት መንግስቱን በታማኝና በታዛዥ ሰዎች በኩል እንደሚመሰርትና የመሲሁን ንጉሳዊ ሐረግ እንዴት እንደሚያዘጋጅ የሚያሳይ ነው። ይህንን ዋናው የመጽሐፉ ዓላማ ማለት ነው። ዳዊት ነው ትልቁ ታርጌት፣ ዳዊት ነው። ሳሙኤል ይመጣል በክህነት፣ በመጨረሻ መስፍንነት፣ በነብይነት። ከዛ ህዝቡ በህዝብ ጥያቄ በእግዚአብሔር ጥቆማ ሳኦልን ያስነሳላቸዋል። ከሳኦል በኋላ ደግሞ በእግዚአብሔር ምርጫ እግዚአብሔር እንደ ልቤ ያለውን የመሲሁ ዘር የሚሳብበትን የመሲሁ ሐረግ የሚወጣበትን ዳዊትን ደግሞ ይቀበዋል ማለት ነው። ስለዚህ ያንን ነው በዋናነት የመጽሐፉ ዓላማ የሚያሳየን። ዋናው ነገር ይሄ ነው ማለት ነው። ኢየሱስ እንግዲህ የዳዊት ልጅ ተብሎ የተጠራው በዳዊት ዙፋን ይነግሳል የተባለው ከዚህ ስለሚመዘዝ ነው፣ የዘር ሐረጉ ማለት ነው። በዚህ ታሪክ ውስጥ እንግዲህ ሳሙኤልም ዳዊትም የኢየሱስ ጥላ ሆነው አገልግለዋል። ወደፊት እያየን ስንመጣ በደንብ የምንረዳው ይሆናል። የመጨረሻው ነብይ፣ የመጨረሻው ታላቁ ሊቀ ካህን እና የነገስታት ሁሉ ንጉስ ኢየሱስ ክርስቶስ ነው። ስለዚህ ካህናቱም ሆነ ነቢያቱ፣ ነገስታቱ በዚህ መጽሐፍ ላይ ያሉት ኢየሱስ ክርስቶስን የሚገልጡ የኢየሱስ ክርስቶስ ጥላ ናቸው ማለት ነው ሳሙኤልና ዳዊት። ከመጽሐፉ የምንማረው ዋናው ጥቅስ እንግዲህ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 16 ቁጥር 7 ላይ ያለው ሐሳብ ነው። እግዚአብሔር ግን ሳሙኤልን ፊቱን የቁመቱንም ዘለግታ አትይ፣ ሰው እንዲያይ እግዚአብሔር አያይምና ናቅሁት፣ ሰው ፊትን ያያል እግዚአብሔር ግን ልብን ያያል አለው የሚለው ይሄ ቁልፍ ቃል ነው ማለት ነው። እግዚአብሔር ልብን የሚያይ አምላክ እንደሆነ፣ ፊትን አፒራንስን የሚያይ አምላክ እንዳልሆነ የሚያስረዳ ክፍል ነው ማለት ነው። ወደ ምዕራፍ 1 በቀጥታ ገባለሁ ሰዓቴን ለመጠቀም። ምዕራፍ 1 ላይ ስንገባ ሐናን እናገኛታለን። በጣም የምታሳዝን እና ደግሞ የምታስደንቅ ደስ የምትልም ሴት። የሐናን ህመም እናያለን። ፔን አላት ሐና። ከዛ ደግሞ የእግዚአብሔርን ዝምታ እናያለን። በየዓመቱ ትመጣለች ሐና። በየዓመቱ ወደ እግዚአብሔር ቤት መሄዷን መጸለያዋን አታቋርጥም። ግን መልሷ ደግሞ ዘግይቷል። ሐና በመካንነቷ ምክንያት የጣውንቷ ማላገጫ የሆነች፣ ካህኑ ኤሊ እንኳን አንደርስታንድ የማያደርጋት፣ ነፍሷ ያዘነባት የተመረረባት ሴት ናት።
ራሷን ስትገልጥ ራሱ እኔ ነፍሷ ያዘነባት ሴት ነኝ ብላ ነው ራሷን የምትገልጠው። ማነሻና ስትባል ነፍሷ ያዘነባት ሴት፣ ጸሎቷ የዘገየባት ሴት፣ ጣውንቷ ያስመረረቻት ሴት፣ ብቸኝነት መካንነት ያስመረራት ሴት ናት ሐና። እና ግን በየዓመቱ ወደ እግዚአብሔር ቤት መሄዷን መጸለያዋን አላቋረጠችም። በዘገየው መልሷ ምክንያት ደግሞ እምነቷ ስር ሰዶ ለታላቅ የእግዚአብሔር ዓላማ መጠቀሚያ ለመሆን ደግሞ በቅታለች። በዘገየው ጸሎቷ በዘገየው መልሷ ምክንያት እምነቷ ስር ሰደደ፣ ለታላቅ የእግዚአብሔር ዓላማ መጠቀሚያ ለመሆን በቃች፣ ተሰራች፣ ተዘጋጀች ማለት ነው። ሮሜ ምዕራፍ 5 ከ3-4 እንደዚህ ይላል። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትን ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን ይላል። እንመካለን። ሐና አዘጋጃት የሆነው ነገር የዘገየው መልሷ አዘጋጃት። እግዚአብሔር በሷ ሊያደርግ ላለው ነገር አዘጋጃት፣ አበቃት። ቁጥር 8 ላይ በጣም የሚገርም ቃል እናገኛለን። ባሏ ሕልቃና ይላል፣ ሐና ሆይ ለምን ታለቅሻለሽ? ለምን እሳት ቀምሽ? እህል እስከማትቀምስ ድረስ ነው ሐዘኗ። እንግዲህ አስቡት። እሱ በጣም ይወዳታል። ከሌሎቹ 2 እጥፍ አድርጎ ነው እድል ፈንታዋን የሚሰጣት። ግን በጣም በሚገርም ሁኔታ ታለቅሳለች፣ እህልንም አትበላም። ለምንስ ልብሽ ያዝንብሻል አላት። እኔ ከ10 ልጆች አልሻለሽምን አላት። አያችሁ፣ ሕልቃና በሙሉ ልቡ ይወዳታል። ከሌሎቹ አድልቶ ይወዳታል። ግን በጣም የሚገርመው የሕልቃና መውደድ የሐናን ጥያቄ ሁሉ አይመልስም። አንዳንድ ጥያቄዎቻችን በሰው ፍቅር፣ በሰው መውደድ፣ በሰው ለኛ ማሰብ፣ በሰው እኛን ለመርዳት መፈለግ የሚመለሱ አይደሉም። የሐናን ጥያቄ ስጋ ለባሽ መመለስ አይችልም። ሕልቃና በጣም ይወዳታል፣ ግን ጥያቄዋን መመለስ አይችልም። በቃ ካስታወሳችሁ ያዕቆብ ራሄልን በጣም ይወዳታል እና ልጅ ካልሰጠኸኝ እሞታለሁኝ ስትለው እንዴ ልጅ በነሳሽ በእግዚአብሔር ፋንታ ነኝ እንዴ ምን ማድረግ እችላለሁኝ አላት። አያችሁ፣ እግዚአብሔር ብቻ የሚመልሰው ጥያቄ አለ። ሕልቃና ሊመልሰው የሚችለው አይደለም የሐና ጥያቄ። እግዚአብሔር ማህፀኗን ዘግቶት ነበርና ይለናል። ምንም ግልጽ አድርጎ ነው የሚነግረን መጽሐፍ ቅዱስ። እግዚአብሔር ማህፀን እንትን ያደርጋል፣ ይከፍታል እንጂ አይዘጋም ምናምን ነገር የሚሉ ነገሮችን ቁጭ ብለን አንፈላሰፍም። ቃሉን የመጨረሻ ባለስልጣን አድርገን ስለሆነ እዚህ ጋር የተቀመጥ ነው። ቃሉ ያለውን እንዳለው እንወስዳለን። ታማኝነት፣ ለእግዚአብሔር ቃል መታመን። እግዚአብሔር ማህፀኗን ዘግቶ ነበርና ይልና እዛው ላይ ደግሞ እግዚአብሔር ማህፀኗን ስለዘጋ ብሎ ፍናና እንዴት ታስመርራት እንደነበረ ይናገራል። ስለዚህ እግዚአብሔር ማህፀኗን ዘግቶ ነበር። ነገር ግን እግዚአብሔር ማህፀኗን የዘጋው ሐና የተለየ ኃጢአት ስላደረገች፣ የተረገመች ሰው ስለሆነች፣ ክፉ ሰው ስለሆነች ሳይሆን የሐናን ትኩረት ማግኘትና ለሚወለደው ልጅም ልዩ ትኩረት እንድትሰጠው ስለፈለገ ነው። ሐና የፍናናን ልጆች አይነት አይደለም የምትወልደው። ሐና የምትወልደው ሳሙኤል ነው። ሳሙኤል ደግሞ የሚያድግበት ወግ አለ። ስለዚህ እግዚአብሔር የሐናን አቴንሽን ይፈልጋል። ሐና ለሳሙኤል ማድረግ ያለባትን ነገር የምታደርገው ሳሙኤልን በዚህ መንገድ ካገኘችው ብቻ ነው። እንደ ፍናና በተፈጥሯዊ መንገድ ዝም ብላ ወልዳው ቢሆን ኖሮ እዛው ሰፈር ውስጥ ጉድ እያለ ነበር የሚያድገው ሳሙኤል። ነገር ግን እግዚአብሔር ለሚፈልገው ዓላማ፣ እግዚአብሔር በሚፈልገው መልኩ እንድታሳድገው እግዚአብሔር አቴንሽኗን ለማግኘት ማህፀኗን ዘጋ ይለናል። ወዳጆቼ፣ የደረሰብን ነገር ሁሉ እኛን ለማጥፋት፣ እኛን ዲስትሮይ ለማድረግ፣ እኛን ለመደምሰስ፣ እኛን ከምድረገጽ እንደ ዋይፕ ለማድረግ የሆነ እኛ ክፉዎች ስለሆንን፣ በደለኞች ስለሆንን፣ ከሰው የተለየ ክፋት ስላለብን አይደለም። አንዳንድ ጊዜ እንደዚህም አይነት ነገር አለ። አያችሁ፣ ሳሙኤልን ነው የምትወልደው። ስለዚህ እግዚአብሔር አቴንሽኗን ይፈልገዋል። ሳሙኤል ከእግዚአብሔር ተወስዶ ለእግዚአብሔር የሚሰጥ ነው። ሰፈር ውስጥ ጉድ እያለ የሚያድግ ልጅ አይደለም ሳሙኤል። ይህ እንዲሆን ደግሞ በዚህ መንገድ መምጣት ነበረበት። ቁጥር 11 ላይ እርሷም አቤቱ የሰራዊት ጌታ የባሪያህን መዋረድ ተመልክተ ብታስበኝ፣ እኔንም ባትረሳ፣ ለባሪያህ ወንድ ልጅ ብትሰጥ እድሜውን ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭን በራሱ ላይ አይደርስም ብላ ስዕለት ተሳለች። እንደ ፍናና 7 ልጅ ወልዳ ቢሆን ኖሮ ይህንን ስዕለት የምትሳል ይመስላችኋል? እግዚአብሔርን ለሚወዱ እንደ ሀሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። እውነተኛ ጸሎት ጸለየች በእግዚአብሔር ፊት። አያችሁ፣ እውነተኛ ጸሎት ለእግዚአብሔር ማድረግ ያለበትን መንገር ሳይሆን ከፈቃዱ ጋር ልባችንን ማስማማት ነው።
ማድረግ ያለበትን አይደለም የነገረችው። ቀርባ እግዚአብሔር ሆይ ልጅ ያስፈልገኛል፣ ልጅ ስጠኝ። እግዚአብሔር ማድረግ ያለበትን ለመንገር አይደለም ሐና ወደ እግዚአብሔር ፊት ሄደችው። አላህን አደረገች። ልቧን ከእግዚአብሔር ፈቃድ ጋር ትክክል አደረገች፣ አስማማች። ምን አለችው? ብትሰጠኝ፣ ብታስበኝ፣ ባትረሳኝ መልሼ እሰጥሃለሁ ብላ ስዕለት ተሳለች ይላል ሉቃስ 22 ቁጥር 42 ላይ ጌታችን እንደዚህ አይነት ጸሎት ጸልዋል። አስጨናቂ ነው የነበረበት ሁኔታ። ሐና እኮ ከዚህ ሁሉ ምጥ በኋላ ከዚህ ሁሉ ጭንቀት በኋላ የወለደችው ልጅ እኮ ለራሷ ማስቀረት ሳያምራት ቀርቶ አይደለም። ከእግዚአብሔር ጋር ግን መስማማት መረጠች። ጌታ በጌቴ ሰማኒ ልክ ላቡ ከፊቱ ላይ ደም እንደሚንጠባጠብ ይንጠባጠብ ነበር ይላል። ይፈራና ይደነግጥ ጀመረ ይላል። በዛ ሁሉ ጭንቀት ውስጥ በዛ ሁሉ ፈታኝ ሁኔታ ውስጥ ሆኖ ቁጥር 42 ላይ እንደዚህ ያለ ሉቃስ 22 ብትፈቅድ ይህችን ጽዋ ከኔ ውሰድ፣ ነገር ግን የእኔ ፈቃድ አይሁን የአንተ እንጂ እያለ ይጸልይ ነበር ይላል። ይሄ ቻምፒየንስ ፕሬየር ይባላል፣ የአሸናፊዎች ጸሎት ይባላል። እንደምንም ምራቃችንን ዋጥ አድርገን ወገባችንን አሰር አድርገን ጌታ ሆይ እኔ ይሄ ነገር ከብዶኛል፣ ይሄ ነገር አስጨንቆኛል፣ ብትፈቅድ ይሄ ነገር ከኔ እንዲሄድ ወዳለው፣ ነገር ግን የቻምፒየንስ ፕሬየር ማለት ይሄ ነው። ነገር ግን ያንተ ፈቃድ ይሁን እንጂ የኔ አይሁን እያለ ይጸልይ ነበረ ይላል። ከዛ በኋላ እግዚአብሔርም ሐናን አሰባት ይላል። እግዚአብሔርም ሐናን አሰባት። ኤሊ ባይረዳት እግዚአብሔር ተረዳት። ሐና ስትጸልይ በጣም ነፍሷ ከማዘኑና ከመጎስቆሏ የተነሳ ድምጿን እንኳን አውጥታ ጸልይም ነበረ። ከንፈሯ ብቻ ይንቀሳቀስ ነበር እንጂ ድምፅ አታወጣም ነበር ይላል። ኤሊ ጀጅ አደረጋት። የወይን ጠጅሽን ካንቺ አርቂ፣ እስከ መቼ ነው ስካርሽ የማይለቅሽ አላት። መጥቶ ማለት አማኝ ብቻ ሳትሆን ጸላይ ብቻ ሳትሆን ከእግዚአብሔር ሐሳብ ጋር ራሷን የምታስማማ ብቻ ሳትሆን ትሁትም ናት። ደግሞ አይገርማችሁም? ካህኑ በሌለችበት ባልዋለችበት ሲከሳት ጌታዬ ሆይ እንዲህ አይደለም ነው ያለችው። እንዲህ አይደለም። በኋላም ተመልሳ ስትመጣ ካያችኋት አንተ ሰክረሽ ነው አልከኝ፣ እኔ ግን ጸልዬ እግዚአብሔር ሰምቶኝ ይኸው ከነዶዬ ጋር መጥቻለሁ አይደለም ያለችው። ጌታ ሆይ ያቺ ሴት እኔ ነኝ፣ ጌታዬ ሆይ ብላው ያቺ ሴት እኔ ነኝ፣ በፊትህ ቆማ ስታለቅስ የነበረችው ሴት እኔ ነኝ። እግዚአብሔርን አልቅሼ የለመንኩት፣ እግዚአብሔርም ስለዚህ ልጅ የጸለይኩትን ጸሎቴን ሰማኝ፣ እኔም ደግሞ ስለቴን ላደርስ መጥቻለሁ ያለችው ፍጹም ትሁት ነበረች። ሐና ትሁት ነበረች። እግዚአብሔርም ሐናን አሰባት ይላል። የእግዚአብሔር ዓላማ ያለበት ነገር በቀላሉ አይወለድም። በጸሎት ነው የሚወለደው፣ በትዕግስት ነው የሚወለደው፣ በእምነትና በመታዘዝ ነው የሚወለደው። የእግዚአብሔር ሐሳብ ያለበት ነገር ዝም ብሎ እንደ ፍናና ልጆች አይተለተልም። ፍናና 7 ልጅ ነው የወለደችው። ስማቸው ማን ነው አናውቅም። መኖራቸው እዚህ ምድር ላይ መኖራቸው የታወቀው ቁጥራቸው እዛ ቦታ ላይ ስለተጻፈ ብቻ ነው። አያችሁ፣ መኖሩ ማይታወቅ ነገር ለመስራት ምንም ውጊያ የለም። ነገር ግን ሳሙኤል መኖሩ የሚታወቅ ሰው ነው። መኖሩ የሚታወቅ ሰው ነው። እግዚአብሔር ጸሎታችንን ሲመልስ ደግሞ ከጠየቅነው በላይ አትረፍርፎ ነው። ኤፌሶን ምዕራፍ 3 ቁጥር 20 ላይ እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚችለው ይላል ሐዋርያው ጳውሎስ። ከምንለምነው ብቻ ሳይሆን ከምናስበው። ይሄ ከምናስበው የሚለው ቃል በጣም ይገርመኛል። እስኪ ትልቅ ነው የምትሉትን ነገር አስቡ። እግዚአብሔር ከዛ በላይ ሊያደርግ ይችላል። ኢማጂን ከምናደርገው በላይ እንደው በአይምሯችን ልንስለው ከምንችለው በላይ እግዚአብሔር ማድረግ ይቻላል። ከዛ በኋላ ለኤሊ እኔ አልወጣም አለችው ወደ ሴሎ። እናንተ ሄዱ በዚህ ዓመት፣ እኔ ልጁ ጡት እስኪጥል ድረስ እዚህ ቆያለሁኝ። ከዛ ብላቴናው ሲያድግ ጡት መጥባት ሲያቆም እሄዳለሁ አለች፣ በእግዚአብሔር ፊት ይታይ ዘንድ፣ ከዚያስ ደግሞ በዚያም ለዘላለም ይሆን ዘንድ አመጣዋለሁኝ አለች። አያችሁ፣ አሳይታ ለመመለስ ሳይሆን ሙሉ ለሙሉ ለመስጠት። በእግዚአብሔር ፊት ይታይ ዘንድ በዚያም እድሜ ልኩን እንኳን አላለች። ምን አይነት አማኝ ሴት ናት! ለዘላለም ይኖር ዘንድ አመጣዋለሁኝ አለች። እግዚአብሔር የሰጠንን ጸጋ፣ እግዚአብሔር የሰጠንን ታለንት፣ እግዚአብሔር የሰጠንን ሪሶርስ፣ እግዚአብሔር የሰጠንን የትኛውንም ነገር
አንዳንድ ጊዜ ወደ ቤተክርስቲያን ይዘን እንመጣለን። እስኪ እኔ ቤተክርስቲያን ውስጥ ፉል ታይም ስለነበርኩኝ እንደዚህ አይነት ነገሮችን በጣም አውቃለሁኝ። እስኪ ፕሮፌሽናሎችን በየፕሮፌሽናቸው ደውሉላቸው ይባላል። የሐኪሞች ህብረት ይባላል፣ የአርክቴክቶች ህብረት ይባላል። በቃ እንደዚህ እየተባለ በየፕሮፌሽኑ ተደውሎ ከዛ እንዲሰበሰቡና በእግዚአብሔር መንግስት ስራ ላይ ኮንትሪቢዩት እንዲያደርጉ ሲነገራቸው መጀመሪያ በደስታ እሺ ይላሉ። በቃ በፕሮፌሽን እኔ ማድረግ የምችለውን ነገር ሁሉ ይላሉ። ከዛ በኋላ አሳይተውን መልሰውት ይዘውት ይሄዳሉ። አታገኙትም። አርክቴክት ስትፈልጉ የለም ያ አርክቴክት፣ ሐኪም ስትፈልጉ የለም ያ ሐኪም። አንዳንድ ጊዜ የወንጌል ስርጭቶች ይዘጋጁና እዛ ቦታ ላይ ሰዎች ሕክምናን በመስጠት አይነት ስብሰባዎች ሊካሄዱ ይችላሉ። እርዳታን በማድረግ አይነት ስብሰባዎች ሊካሄዱ ይችላሉ። ወይ አምልኮ ይዘጋጅና በዝማሬ ስብሰባዎች ይካሄዳሉ። በዛ አጋጣሚ ወንጌል ይሰበካል። ስለዚህ እነዚህን ሐኪሞች ስንፈልጋቸው፣ እነዚህን ክርስቲያን ነጋዴዎች ስንፈልጋቸው አሳይተውን ተመልሰው ሄደዋል። ሐና ግን ይታይ ዘንድ ከዛ ደግሞ በዛ ይኖር ዘንድ እግዚአብሔር የሰጣችሁን ነገር አሳይታችሁ አትመልሱት። ይኖር ዘንድ በእግዚአብሔር መንግስት ውስጥ ተውት። ይኖር ዘንድ አመጣዋለሁኝ አለች። በረከታችን ሴኪዩር የሚሆነው የት እንደሆነ ታውቃላችሁ? የሚጠበቀው የት እንደሆነ ታውቃላችሁ? ባራኪው ጋር መልሰን ስናመጣው። እግዚአብሔር የሰጠን ምንድን ነው? ልጅ ነው? ጸጋ ነው? ሪሶርስ ቁሳቁስ ነው? ምንድን ነው እግዚአብሔር የሰጠን ነገር? ሴኪዩር የሚሆነው የሚጠበቀው የማይጠፋው ሴፍ የሚሆነው መልሰን ባራኪው ጋር ስናመጣው ነው፣ መልሰን ስንሰጠው። ሳሙኤል አሁን ሐና ይበላሽብኛል፣ ይጠፋብኛል፣ ዱርዬ ይሆንብኛል ብላ የምትዘጋ ይመስላችኋል? አትዘጋም። ባራኪው ጋር አምጥታ መልሳ ሰጥተዋለች። መልሰን ለባራኪው ስንሰጠው ከስጋት ቀጠና ውጭ እንሆናለን። ሃሌሉያ። ለእግዚአብሔር የሰጠነው ይጠበቃል ብቻ ሳይሆን ይበዛል አይደለ? ኤሊ ባረካት። ለእግዚአብሔር በተሳለችው ስለት ፈንታ እግዚአብሔር ከዚህ ሴት ልጆችን ይስጥህ ብሎ ባረካቸው። ከዛ በኋላ ሐና 5 ልጆችን ወለደች። እግዚአብሔር የሰጠንን ነገር መልሰን ስንሰጠው ይጠብቀዋል ብቻ ሳይሆን የሚያበዛ አምላክ አይደለ? እሱ የህይወትን የሚሰጥ ደግሞ የሚያበዛ አምላክ ስለሆነ እግዚአብሔር የምንሰጠውን ነገር ይጠብቀዋል፣ ደግሞ ያበዛዋል። አበዛቸው። የሐናን ልጆች አበዛቸው። ለምን? ሰጠችው አመልሳ። ጠበቀው። ሳሙኤልን እስከ ሽበት እስከ ሽምግልና ጠበቀው። ያ ብቻ ሳይሆን ደግሞ አበዛው። በሐና ቤት ውስጥ ልጆች በዙ። ዛሬም ወገኖቼ በዘገዩ ጸሎቶቻችን እግዚአብሔርን እንመነው። እግዚአብሔር በስራ ላይ ነው። ታላላቅ ነገሮች በቀላሉና በፍጥነት እንደማይወለዱ እንወቅ። አንድ ታሪክ አለ ከዚህ በፊት ሰምቼ እኔም ተናግሬው አውቃለሁኝ። እንደው እንስሳት ቢናገሩ በሚል ማለት ነው፣ እንደ ኢለስትሬሽን ነው። እንስሳት ቢናገሩ ዝሆንና ውሻ እኩል አረገዙ አሉ እና እኩል አርግዘው ውሻ እንደምታውቁት ፈጥና ነው የምትወልደው፣ ዝሆን ደግሞ 11 ወር ነው የምታረግዘው። እና ዝሆኗ የመጀመሪያውን ከመውለዷ በፊት ውሻዋ 4ኛዋ ላይ ደረሰች እና መጣችና አንድ ቀን አብረን አርግዘን ነበር ልበል አለቻት። አዎ አርግዘን ነበር። እኔ እኮ ይኸው ታዲያ ከዛ በኋላ ይኸው 9 ቡችላ 4 ጊዜ ወለድኩኝ። አንቺ ምን ሆነሽ ነው እስካሁን ድረስ አንድ ማትወልጂው አለቻት። አየሽ አለቻት፣ እኔ ስወልድ የምወልደው ቡችላ ሳይሆን ዝሆን ነው። ስለዚህ ዝሆን በየ3 ወሩ አይወለድም። የኔ ልጅ መንገድ ሲሻገር ሰዎች ቆመው በመገረም ያዩታል። የኔ ልጅ ከኔ ማህፀን ሲወጣ መሬት እስኪነቀንቅ ድረስ ይጮሃል። እውነትም ዝሆን ስትወልድ መሬት እንኳን ሲረግጡ እንኳን እንዴት ሄቪ እንደሆኑ እኔ አንድ ቦታ ሄጄ ተመልክቻቸዋለሁ። እና እንደዛ አለቻት ይባላል። እንስሳት ቢነጋገሩ እንደው እኛ ኢማጂን ስናደርግ ማለት ነው። አያችሁ፣ በየ3 ወሩ ቡችላ ሊወለድ ይችላል። ኢዳዝም ማተር። ከእምነታችሁ እንዳትነቃነቁ። ለዘገዩ ጸሎቶቻችሁ እግዚአብሔርን እመኑት። ሳሙኤል እንደ ፍናና ልጆች እየተተለተሉ ከሚመጡ መካከል አይገኝም። ይስሐቅ እንዲወለድ ምጥ ነበረ። ከዚህ በፊትም ነግሬያችኋለሁኝ። በአካባቢው የነበሩ ሴቶች ሁሉ ይወልዳሉ። ነገር ግን ሳራ ይስሐቅን ለመውለድ ታመጣለች። እስከ 90 ዓመቷ ድረስ ትጠብቃለች። ምክንያቱም ይስሐቅ ነው የሚወለደው፣ እስማኤል አይደለም፣ ይስሐቅ ነው። በይስሐቅ ቤትም እንደዛ ርብቃ ልትወልድ፣ ያዕቆብን ልትወልድ፣ እስራኤልን ልትወልድ ምጥ አለ፣ ጭንቀት አለ፣ መዘግየት አለ። አዎ ታላላቅ ነገር
በፍጥነትና በቀላል አይወለድም። በያዕቆብም ቤት እንደዛው ራሔል ዮሴፍን ስትወልድ ምጥ አለ፣ መጠበቅ አለ፣ ጭንቀት አለ፣ ተግዳሮት አለ። ምክንያቱም የተስፋውን ሕዝብ የሚታደግ የክርስቶስ ጥላ ስለሆነ። እዚህም ቦታ ላይ እንደዛ ሐና ሳሙኤልን ስትወልድ ምጥ አለ። ኤልሳቤጥ መጥምቆ ዮሐንስን ለመውለድ እንዲህ ዝም ብላ በወጣትነቷ ብድግ ብላ አልወለደችም። በጎበኘበት ወራት ነውሬን ከኔ ያስወግዷልና ስትል ራሷን 5 ወር ሸሸገች። ነውር ሆኖባት እስከ እርጅናዋ ድረስ መካን ሆና ተቀምጣ ነበረ። ትልቅ ነገርና የእግዚአብሔር ዓላማ ያለበት ነገር በፍጥነትና በቀላሉ አይወለድም። በምጥ ነው የሚወለደው፣ በጸሎት ነው የሚወለደው፣ በትዕግስት ነው የሚወለደው፣ በእምነት በመታዘዝ ነው የሚወለደው። ስለዚህ በዘገዩ ጸሎቶቻችን እግዚአብሔርን እንመነው። በእግዚአብሔር ፊት ታለቅስ ነበረ ሐና። ደግሞ የተወደደች እህታችን፣ የተወደደች እናታችን በእግዚአብሔር ፊት ታለቅስ ነበረ። ወገኖቼ በእግዚአብሔር ፊት ማልቀስ የድካም መጨረሻ ሳይሆን የብርታት መጀመሪያ ነው። በእግዚአብሔር ፊት የማያለቅሱ በተግዳሮት ፊት ያለቅሳሉ። በእግዚአብሔር ፊት የሚያለቅሱ ደግሞ በተግዳሮት ፊት ግንባራቸውን እንደ ቡላድ ድንጋይ አድርገው ይወጣሉ። እና የደካሞች ምልክት አይደለም። ዛሬ በእግዚአብሔር ፊት ማልቀስ እየተወገዘ እየተነወረ የምን ማለቃቀስ ነው እየተባለ እንሰማለን። ግን አያችሁ በእግዚአብሔር ፊት ማልቀስ የደካማነት ያለመቻል በቃ የመጨረሻው ደረጃ እንደሆነ ተደርጎ መቆጠሩ ልክ አይደለም። በእግዚአብሔር ፊት ማልቀስ የድካም መጨረሻ ሳይሆን የብርታት መጀመሪያ ነው፣ የብርታት መነሻ ነው። ደግሞ ሌላ የምንማረው ጸሎት ባይመለስም አምልኮ አይቋረጥም። ሐና አታቋርጥም። በየዓመቱ ትሄዳለች። ሰው እንዴት አኩርፎ አይቀርም? እንደው የፍናና ስድብ እንኳን መሮት እንዴት አይቀርም? ታላግጥባት ነበር፣ ታሾፍባት ነበር፣ ትሰድባት ነበረ። ሕልቃናም አብልጦ ስለሚወዳት ስለነበረ ተቀናባትም ስለነበረ ማለት ነው። ግን ጸሎት ባይመለስም አምልኮ አይቋረጥም። በየዓመቱ አምልኮዋን ይዛ ትሄዳለች። በየዓመቱ በእግዚአብሔር ፊት ትጸልያለች። ይሄን ከሐና ሕይወት እናያለን። በምዕራፍ 1 መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ላይ ስንገባ ደግሞ እግዚአብሔር በዚህ መጽሐፍ ላይ የሚያስተምረን ትዕቢተኞችን የሚቃወምና ለትሑታን ጸጋን የሚሰጥ አምላክ መሆኑን፣ ስርዓትን ቀልብሶ የመረጠውን የሚያነግስ የመረጠውን የሚያከብር አምላክ ሉዓላዊ አምላክ መሆኑን ይሄ ምዕራፍ በዋናነት ያስተምረናል። የሐና ጸሎት እንግዲህ ከቁጥር 1 እስከ 10 ድረስ ባለው ክፍል ላይ ይታያል። ይሄ አምልኮዊ ጸሎት የሚባል አይነት ነው። በአምልኮ የተሞላ ጸሎት ነው ጸሎቷ። ሐና የእግዚአብሔርን ለእግዚአብሔር ከሰጠች በኋላ በትንቢት መንፈስ ተሞልታ ነው ያንን አምልኮዊ ጸሎት ያቀረበችው። ጸሎት አያችሁ ወዳጆቼ ልመና ብቻ እንዳልሆነ ይሄ ቦታ ያስተምረናል። ጸሎት ሲባል ሁል ጊዜ ልመና እንደሆነ ጥያቄ እንደሆነ ነው የምናስበው። ከእግዚአብሔር አንዳች ነገር ለመጠየቅ መቅረቢያ መንገድ እንደሆነ ብቻ ነው የምናስበው። አዎ ነው፣ ግን ብቻ አይደለም። አሁን እዚህ ቦታ ላይ ምንም ጥያቄ አናይም። ግን ሐና እንደዚህ ብላ ጸለየች ተብሎ የተቀመጠልን ጥያቄ የሌለበት ጸሎት አለ ለካ። አድርግልኝ የሌለበት ጸሎት አለ ለካ። 10 ቁጥር አለው ጸሎቱ። በእነዚህ 10 ቨርሶች ውስጥ ግን ሐና ጥያቄ የላትም። አምልኮ ነው ያላት፣ ግን ጸሎት ተብሎ ተመዝግቧል። ደግሞስ እንደዚህ አይነት ትንቢታዊ መንፈስ ውስጥ የገባችሁ መቼ ነው ካላችሁ እግዚአብሔር የሰጣትን መልሳ ለእግዚአብሔር ከሰጠች በኋላ በምስጋና ተሞላች፣ በትንቢት መንፈስ ተሞላች። ስለ መሲሁ ሁሉ አልፋ ተናገረች። አፌ በጠላቶቼ ላይ ተከፈታለች። ሃሌሉያ። የሐና አፍ ግን በጠላቶቿ ላይ የተከፈተው በስድብ አይደለም፣ በምስጋና በአምልኮ በምስክርነት እግዚአብሔር ያደረገላትን በመናገር ስለ እግዚአብሔር ማንነት በመናገር ነው አፏ በጠላቶቿ ላይ የተከፈተው። አፋችን በጠላቶቻችን ላይ ተከፈተ ብለን ልንሳደብ የእግዚአብሔር ፍቃድ አይደለም። ስድብ ፈጽሞ የእግዚአብሔር ፍቃድ አይደለም። በቀደምም አንስቼዋለሁ። ማንንም ሰድቦ ጀስቲፋይ ሊያደርገው አይችልም። አንዳንድ ጊዜ ስድባችንን ጀስቲፋይ ለማድረግ የምንሄድበት ርቀት በጣም ይገርማል። የእግዚአብሔርን ቃል ጠምዝዘን ሌላ ነገር እስከሚመስል ድረስ አስገድደ ነው መሳደባችንን ልናጸድቅ እንሞክራለን።
አፌ በጠላቶቼ ላይ ተከፈተ። እንዴት ሐና? በምስጋና ነው፣ በአምልኮ ነው። ያኮ ከመጠን በላይ የተሳለ ሰይፍ እኮ ነው። እግዚአብሔርን ስናመሰግን ጠላታችን ከመጠን በላይ በተሳለ ሰይፍ ነው የሚወጋው። ሃሌሉያ። አወጀች፣ ከእግዚአብሔር በቀር የማይለወጥ መታመኛ እንደሌለ አወጀች። እግዚአብሔር ነው የማይለወጥ መታመኛ አለች። ሁሉ ነገር ተለዋዋጭ ነው። ባለጠግነት ይለወጣል፣ ድህነት ይለወጣል፣ ባለስልጣን መሆን ይለወጣል፣ ተራ ሰው መሆን ይለወጣል። ሁሉ ነገር ተለዋዋጭ ነው። ስለዚህ ወገኖቼ የማይለወጥ ነገር የለም። ሐና ይህንን አወጀች። ከፍ ያለው ዝቅ ይላል፣ ዝቅ ያለው ከፍ ይላል። ትናንትና የነገሰው ዛሬ ይዋረዳል፣ ዛሬ የተዋረደው ነገ ደግሞ ይነግሳል፣ ይለወጣል አለች። የማይለወጥ ግን መታመኛ መደገፊያ መሆን የሚችል እግዚአብሔር ብቻ ነው ብላ አወጀች። ቁጥር 6 ላይ እና 7 ላይ ለየት ያለ ሐሳብ እናገኛለን። መቼስ የእግዚአብሔርን ቃል ኩዌስችን ማድረግ የጀመርንበት ክፉ ዘመን ላይ ስለሆነ ያለ ነው። ማብራራት ያስፈልገናል። እግዚአብሔር የተናገረውን ነገር ለምን እንደተናገረ እንዲያብራራልን የምንጠይቅ እኮ ነን። እግዚአብሔር ይገድላል፣ ያድናልም፣ ወደ ሲኦል ያወርዳል፣ ያወጣል። እግዚአብሔር ድሃ ያደርጋል፣ ባለጠጋም ያደርጋል፣ ያዋርዳል፣ ደግሞም ከፍ ከፍ ያደርጋል ይላል። ገንጥለን አናውጣውም። ይሄንን ሐሳብ መቼም በታማኝነት እንፈተዋለን እንጂ። አያችሁ ወዳጆቼ፣ የእግዚአብሔር ሉዓላዊነት ሁል ጊዜ ሊጠፋብን የሚገባ ሐሳብ አይደለም። ግን ደግሞ እዚሁ የሳሙኤል መጽሐፍ ላይ ደግሞ የእግዚአብሔርን ሉዓላዊነት በጣም አጥናፍ ረገጥ በሆነ ጽንፈኝነት መያዝ ደግሞ ሌላ ጉዳት እንደሚያመጣ እንመለከታለን። ስለዚህ የእግዚአብሔር ሉዓላዊነት ልንረሳው የሚገባው ጉዳይ አይደለም። እግዚአብሔር ሉዓላዊ አምላክ ነው። ነገር ግን እነዚህን ነገሮች ከላይ የዘረዘርኳቸውን የእግዚአብሔር ቃል የተናገራቸውን ነገሮች የሚያደርገው በማናለብኝነት አይደለም። ምን ታመጣላችሁ ብገድላችሁ? ምን ታመጣላችሁ ድሃ ባረጋችሁ? ድሃውን ደግሞ ብድግ አድርጌ ባለጠጋ ባደርገው ማን ይጠይቀኛል? ምን ታመጣላችሁ በሚል በማናለብኝነት አይደለም እነዚህን ነገሮች የሚያደርገው። እግዚአብሔር በጽድቅና በፍትህ ነው የሚያደርገው። በጽድቅና በፍትህ ነው የሚያደርገው። በትክክል ነው የሚያደርገው። ለዚህ ነው በደረሰብን ነገር ሁሉ አንተ ጻድቅ ነህ ያሉት። አንተ ጻድቅ ነህ። እግዚአብሔር ጻድቅ ነው። ለምን? የሚያደርገውን ሁሉ በጽድቅ ነው የሚያደርገው፣ በፍትህ ነው የሚያደርገው እንጂ በማናለብኝነት አይደለም። ማንም የለበትም። አዎ ታላቅ ነው እግዚአብሔር። ግን ምን ብለናል ከዚህ በፊት የእግዚአብሔርን ቃል ስናጠና? እግዚአብሔር ኃይሉን የሚጠቀመው ፍቅሩን ዲሞንስትሬት ለማድረግ ነው እንጂ የሆነ ለማንቀጥቀጥ፣ ለማስፈራራት፣ እንደው ለመፍለጥ፣ ለመቁረጥ፣ መውጫ መግቢያ ለማሳጣት አይደለም። ኃይሉን የሚጠቀምበት ኃያል መሆኑን ለማሳየት አይደለም። ፍቅሩን ዲሞንስትሬት ለማድረግ፣ ፍቅሩን ለመግለጥ፣ ለማሳየት ነው ኃይሉን የሚጠቀምበት። የእግዚአብሔር ኃይል ማቀፊያው የእግዚአብሔር ፍቅር ነው። የእግዚአብሔር ኃይል በእግዚአብሔር ፍቅር ባይታቀፍ ኖሮ እኛ ሁላችን መቆሚያ ቦታ ባልኖረን ነበረ። ኃይል በእግዚአብሔር እጅ መሆኑ ያስመካል እንጂ አያስደነግጠንም። ምክንያቱም ኃይሉን የሚጠቀመው እግዚአብሔር በጽድቅና በፍትህ ነው እንጂ በማናለብኝነት አይደለም። ኃይል እኮ በተሳሳተ ሰው እጅ ላይ ሲገባ ያስደነግጠናል፣ ያስፈራናል። እግዚአብሔር እጅ ላይ ሲሆን ግን ያስመካናል። ለምን? በፍትህና በጽድቅ ነው የሚጠቀምበት እንጂ በማናለብኝነት አይደለም ኃይሉን የሚጠቀምበት። ቁጥር 9 ላይ እርሱ ቅዱሳኑን ነገር ይጠብቃል፣ ኃጥአን ግን ዝም ብለው በጨለማ ይቀመጣሉ፣ ሰው በኃይሉ አይበረታምና አለች። አያችሁ፣ የቅዱሳኑ እግር ይጠብቃል፣ ኃጥአንስ በጨለማ ዝም ብለው ይቀመጣል። በምንድን ነው የሚጠብቀው ማለት ነው? በብርሃን ነው የሚጠብቃቸው እንዳይሰነካከሉ። ያ ብርሃን ምንድን ነው? የእግዚአብሔር ቃል። እግዚአብሔር የቅዱሳኑ እግር እንዳይሰነካከል የሚጠብቀው በቃሉ ብርሃን ተሰጥቶናል። ቃሉ መዝሙር 119:105 ላይ ሕግ ለእግሬ መብራት ለመንገዴ ብርሃን ነው ይላል። በጨለማ እንዳንቀመጥ እንዳንሰነካከል የእግዚአብሔር ሕግ ብርሃን ሆኖ ተሰጥቶናል። ቁጥር 10 ላይ ከእግዚአብሔር ጋር የሚጣሉ ይደቃሉ አለች። በሰማይ የሚያንጎዳጉድባቸዋል። እግዚአብሔር እስከ ምድር ዳርቻ ይፈርዳል፣ ለንጉሱም ኃይል ይሰጣል አለች። ለንጉስም አይደለም ያለችው፣ ስፔሲፊክ ኪንግ ለሚመጣው ለንጉሱ ኃይል ይሰጣል።
የመሲሁንም ቀንድ ከፍ ከፍ ያደርጋል አለች። ያቺ ማላገጫ የነበረች ሴት፣ መካንና ሐዘንተኛ የነበረች ሴት እግዚአብሔር በጊዜው ጸሎቷን ሲመልስላት በረከቱን ለባራኪው መልሳ ሰጥታ በትንቢት መንፈስ ተሞላችና ከጊዜው ጥያቄም ሆነ ከጊዜው ከመጣላት መልስ አልፋ ስለ መሲሁ ትንቢት መናገር ጀመረች ማለት ነው። አያችሁ፣ እግዚአብሔር የሚያልፍ ነገር ያያል። ትንቢት መናገሯ ብቻ እንዳይመስላችሁ በጣም የሚገርመው ሉቃስ ወንጌል ምዕራፍ 1 ላይ ቅድስት ድንግል ማርያም ከቁጥር 46 ጀምሮ ይህንን የሐናን ጸሎት መሰረት አድርጋ እንደጸለየች ታውቃላችሁ። እንደዚህ ያለች ማርያምም እንደዚህ ያለች ይላል ምዕራፍ 1 ሉቃስ ምዕራፍ 1 ከቁጥር 46 ጀምሮ ማርያምም እንዲህ አለች፣ ነፍሴ ጌታን ታክራ አድርጓልና ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱም ኃይል አድርጓል፣ ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል፣ ትሑታንንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል፣ ባለጠጎችንም ባዷቸውን ሰዷቸዋል። አባቶች እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቷል ስትል የሐናን ጸሎት መሰረት አድርጋ የእግዚአብሔር ቃል ላይ ስለሆነ ጸሎት የሚጸለየው የሐናን ጸሎት መሰረት አድርጋ ጸለየች ቅድስት ድንግል ማርያም። ቁጥር 11 ላይ ስንመጣ ደግሞ ሕልቃናም ወደ ቤቱ ወደ አርማቴም ሄደ፣ ብላቴናውን በካህኑ በኤሊ ፊት እግዚአብሔርን ያገለግል ነበረ ይለናል። ሰጥተውት ሄዱ እነሱ። አያችሁ፣ የኤሊ ልጆች ጋር ስንመጣ እዚህ ቦታ ላይ በማዕረጋቸው ካህናት ቢሆኑም በእግዚአብሔር አይን ግን ምናምንቴዎች ነበሩ። ማዕረግ አያጸድቅም ወገኖቼ። ማዕረግ ጀስቲፋይ አያደርገንም፣ ትክክል አያደርገንም። በእግዚአብሔር አይን በሰው አይን ትክክል ሊያደርገን ይችላል፣ በእግዚአብሔር አይን ግን ትክክል አያደርገንም። ምናምንቴዎችና እግዚአብሔርን የማያውቁ ነበሩ ተብሎ ለኤሊ ልጆች ተጽፏል። ግን እኮ ካህናት ናቸው። ግን እኮ መስዋዕት የሚያቀርቡት አሁንም የህዝቡን መስዋዕት እየተቀበሉ የሚያቀርቡት እነሱ ናቸው። ግን እኮ ሕገ ታቦቱን የሚሸከሙት እነሱ ናቸው። የሚያጠኑት እኮ እነሱ ናቸው። ማዕረጉን እኮ ይዘውታል። እግዚአብሔር ግን አየና እናንተ ካህናት ልትሏቸው ትችላላችሁ፣ በእናንተ አይን ካህናት ሊሆኑ ይችላሉ፣ በእኔ አይን ግን ምናምንቴዎችና እግዚአብሔርን የማያውቁ ናቸው አለ። እግዚአብሔር ከዚህ ይጠብቀን። እግዚአብሔርን ማወቅ ማዕረግ ሳይሆን የዕለት ተዕለት ህይወት ነው። መስዋዕቱን እየሰረቁ አምልኮውን እያረከሱ በድንኳን ከሚያገለግሉ ሴቶች ጋር እየዘሙቱ ካህናት የሚል መታወቂያ ግን ይዘዋል። ሰማይ ግን አያውቃቸውም። እግዚአብሔርን አያውቁም ማለት እግዚአብሔር ሲያጽፍ አያውቁም እግዚአብሔርን። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ የአምልኮት መልክ አላቸው ይላል፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። እነዚህ ሰዎች የአምልኮ መልክ አላቸው፣ እግዚአብሔርን ኃይል ግን ክደዋል። ከሁሉ የከፋው ደግሞ ምክርና ተግሳጽ የማይሰሙ መሆናቸው ነው። እንደዚህ ያላቸው ኤሊ፣ ሰውስ ሰውን ቢበድል እግዚአብሔር ይፈርድበታል። ሰው ግን እግዚአብሔርን ቢበድል ስለ እርሱ የሚለምን ማን ነው? እነርሱ ግን እግዚአብሔር ሊገድላቸው ወዷልና የአባታቸውን ቃል አልሰሙም ይላል። በእርግጥም አንድ ትልቅ መሰረታዊ ችግር፣ መሰረታዊ ጥያቄን ያነሳው ኤሊ፣ ያ ያነሳው ጥያቄ የሚመለሰው በእውነትም በኢየሱስ ክርስቶስ ብቻ ነው። ሰው ሰውን ቢበድል እግዚአብሔር ይፈርድበታል አለ። ሰው ግን እግዚአብሔርን ቢበድል ስለ እርሱ የሚለምን ማን ነው? ሰው የሆነው ኢየሱስ ክርስቶስ ነው። ሃሌሉያ። ከዛ ውጪ እግዚአብሔርን በድለን ሊለምንልን የሚችል እንደሌለ ኤሊ እዚህ ቦታ ላይ በእግዚአብሔር መንፈስ ሆኖ ተናገረ። እግዚአብሔርን ደግሞ የምናገለግለው ሰዎችን በማገልገል ስለሆነ እድገታችንም ሞገሳችንም በእግዚአብሔርም በሰውም ፊት ነው። ኤሊ ማን ነው? ሳሙኤል በኤሊም ፊት በእግዚአብሔርም ፊት ያድግ ነበር። ሉቃስ 2:25-52 ላይም ጌታን ካያችሁት ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር ይላል። ባላንስ ማድረግ አለብን። አንዳንድ ጊዜ እድገታችን በእግዚአብሔር ፊት ብቻ ይሆንና ስለ ሰው ምንም ግድ የሌለን፣ ምንም ሰው አይምሮ ውስጥ ለሚፈጠር ጥያቄ ግድ የሌለን። እንደዛ ነበሩ የሐዋርያቶቹ አልነበሩም። ስጋ መብላት መብቴ ቢሆንም ክርስቶስ የሞተለትን አንድ ወንድሜን የሚያሰናክል ከሆነ ለዘላለም ስጋ ባልበላስ የሚሉ ናቸው ሐዋርያቱ።
እኔ ዋናው በጌታ ፊት ትክክል መሆኔ ነው እንጂ ምን አገባኝ ቢሰናከል እሱ የሚሉ አልነበሩም። ስለ እግዚአብሔር ብቻ ሳይሆን እግዚአብሔርን የሚያገለግሉት ሰውን በማገልገል እንደሆነ ስለሚያውቁ ስለሚያገለግሉት ሰውን በጣም ግድ ይላቸው ነበረ። አንዳንድ ጊዜ ደግሞ በእግዚአብሔር ፊት ስላለን እድገት ቶታሊ ምንም ግድ አይሰጠንም። በሰው ፊት ስላለን እድገት ብቻ እንጨነቃለን። ሁለቱ ባላንስ መደረግ አለበት። ሳሙኤል በሰውም ፊት በእግዚአብሔርም ፊት ነው ያደገው። ኢየሱስ ክርስቶስም በሰውም በእግዚአብሔርም ፊት በሁሉም አቅጣጫ ደግሞ በጥበብ በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበረ ይላል። ስለዚህ ይሄ ባላንስ መጠበቅ አለበት። ስለዚህ ወዳጆቼ ከዚህ ክፍል የምናየው እግዚአብሔር ባስቀመጠን ስፍራ ራሳችንን ከሰው ጋር ሳናስተያይ ታምነን እንገኝ። ሳሙኤል አፍኒንና ፊንሐስ ባገለገሉባት ድንኳን ውስጥ ነው ያደገው። ራሱን ግን ከነሱ ጋር አላስተያየም። አንዳንድ ጊዜ እኮ በእግዚአብሔር ቃል ፈትሸን ሳይሆን ራሳችንን አጠገባችን ካሉ ከደከሙ ሰዎች ጋር አስተያይተን በጣም ራሳችንን ስናጸድቅ እንገኛለን። እንደውም እኔ ደህና ነኝ እንላለን። ተመስገን ነው። እንደውም እኔ ምን አጠፋው በዚህ አይን እንደኔ ጻድቅ የለም እንደውም እንላለን። ሳሙኤል ግን ራሱን ከአፍኒንና ከፊንሐስ ጋር አላመሳሰለም። አፍኒንና ፊንሐስ ባሉበት ድንኳን ውስጥ እነሱ ቀዳሚ በሆኑበት አገልግሎት ውስጥ እያገለገለ እግዚአብሔርን በመፍራት በታማኝነት ማለዳ ተነስቶ የእግዚአብሔርን ቤት ይከፍት ነበረ። ከዛ ደግሞ ታቦቱ ባለበት ሄዶ ይተኛ ነበረ። እግዚአብሔር ሲጠራው ለመስማት ዝግጁ ነበረ። ኤሊን ይታዘዘው ነበረ። አያችሁ፣ አፍኒንና ፊንሐስ አለመታዘዛቸው ሳሙኤልን እንዳይታዘዝ አላደረገው። እግዚአብሔር ማዕረግን ሳይሆን ታማኝነትን ያከብራል። ወዳጆች፣ ታማኝነትን ማዕረጉ ያለው እነ ፊንሐስ ጋር ነው። ታማኝነቱ ያለው ግን ሳሙኤል ጋር ነው። እግዚአብሔር ነብይ ልኮ ኤሊን ገሰጸው። እዚህ ክፍል ላይ ከኔ ይልቅ ልጆችህን አከበርክ አለው። ለምን አከበርክ ከኔ ይልቅ ልጆችህ? አያችሁ ወዳጆቼ፣ ኤሊ ቁጭ ብሎ ከዛሬ ጀምሮ እግዚአብሔርን አላከብርም ከእግዚአብሔር ይልቅ ልጆቼን ነው ማከብረው የሚል ስቴትመንት ሰጥቶ አይደለም እግዚአብሔር እንደዚህ ያለው። ምን ማለት ነው ታዲያ? ከእግዚአብሔር ይልቅ ሰውን ማከበር ማለት ምን ማለት ነው? እንደዚህ ብዬ ካልተናገርኩኝ ምን ማለት ነው? ኃጢአትን አለመገሰጽ፣ አመፅን ፊት ለፊት አለመጋፈጥ ከእግዚአብሔር ይልቅ ሰውን ማክበር ነው። ኤሊ በዚህ መንገድ ነው ከእግዚአብሔር ይልቅ ልጆቹን ያከበረው። ኃጢአታቸውን አልገሰጸም፣ አመፃቸውን አልተጋፈጠውም። ለምን አላለም? ስለዚህ ሰውን አከበርክ አለው እግዚአብሔር። ከኔ ይልቅ ልጆችህን ለምን አከበርክ አለው። ያከበሩኝን አከብራለሁና አለ። ከዛ የናቁኝም ይናቃሉና። አያችሁ፣ እግዚአብሔር ሰውን በሰውነቱ አይንቀውም፣ ስራው ግን ያንን ሰው ያስንቀዋል። ኢዮብ መጽሐፍ ላይ ምዕራፍ 36 ቁጥር 5 ላይ ኤሊሁ እንደዚህ ያለ፣ እነሆ እግዚአብሔር ኃያል ነው ማንንም አይንቅም አለ። እሱ ኃያል ስለሆነ ሰው ደካማ ስለሆነ እግዚአብሔር ሰውን አይንቅም። እርሱም በማስተዋል ብርታት ኃያል ነው አለ። አያችሁ፣ እግዚአብሔር ሰውን በሰውነቱ አይንቀውም፣ ሰው ግን በገዛ ስራው ይናቃል። እግዚአብሔር ይንቀዋል እንኳን አይደለም የሚለው የናቁኝ ይናቃሉ ነው የሚለው እግዚአብሔር። ከዛ ቁጥር 35 ላይ ስንመጣ የታመነም ካህን ለእኔ ያስነሳለሁ፣ በልቤም በነፍሴም እንዳለ እንዲሁ ያደርጋል። እኔም የታመነ ቤት እሰራለታለሁ፣ ዘመኑን ሁሉ እኔ በቀባሁት ሰው ፊት ይሄዳል አለ። ይሄ ትንቢት እንግዲህ በጊዜው ሳሙኤልን የሚያመለክተው፣ በዋናነት ግን ታላቁንና ዘላለማዊውን ፍጹሙን ሊቀ ካህን ኢየሱስ ክርስቶስን የሚያመለክተው፣ በልቤም በነፍሴም እንዳለ እንዲሁ የሚያደርግ የታመነ ካህን ለእኔ ያስነሳለሁ ያለው እግዚአብሔር እንደ ጥላ ሳሙኤል ነው፣ እንደ አካል ግን ኢየሱስ ክርስቶስን ነው። ዕብራውያን 4 ቁጥር 14 ላይ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ ይላል። እዛው ዕብራውያን ምዕራፍ 7 ከ24 እስከ 25 ደግሞ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው፣ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ያ ታላቅ ካህን፣ ያ የታመነ ካህን አልቲሜትሊ ኢየሱስ ክርስቶስ ነው። ስለዚህ እግዚአብሔር እንደ ሳሙኤል ያሉ ትሁትና ታማኞችን ያከብራል። ቅድስና የሌለበት ሃይማኖታዊ ስርዓትን እግዚአብሔር ይጸየፋል። ስለዚህ ወዳጆቼ በእግዚአብሔር ፊት
እንደምንኖር ልናውቅ ያስፈልጋል። ሃሌሉያ። መጽሐፈ ሳሙኤል ምዕራፍ 3 ላይ ስንመጣ ደግሞ በጣም የሚገርም ስቴትመንት፣ በጣም የሚያሳዝን ስቴትመንት ሰጥቶ ነው የሚጀምረው። ምዕራፍ 3 የእግዚአብሔር ቃል ብርቅ በነበረበት ዘመን ይላል። የእግዚአብሔር ቃል ብርቅ ነበረ በዛ ዘመን። እስራኤል መንፈሳዊ ጨለማ ውስጥ ነበረች። እግዚአብሔር በዝምታው አመፅን እየቀጣ ነበረ። አያችሁ፣ የእግዚአብሔር ዝምታ እግዚአብሔር አለመኖሩን አይደለም የሚያሳየው፣ አለመስማማቱ፣ አመፅን እየቀጣ መሆኑን። ከቅጣት ሁሉ በላይ ቅጣት ነው የእግዚአብሔር ዝምታ። እስራኤል እግዚአብሔር በቆነጠጣት ጊዜ አይደለም ከባድ ችግር ውስጥና ምስቅልቅል ውስጥ የገባቸው፣ እግዚአብሔር ዝም ባላት ጊዜ። ወዳጆቼ እግዚአብሔር ሲገስጸን ያ አይደለም ከባዱ እግዚአብሔር ዝም ሲለን ነው። ዝም ሲላት ነው ከባድ ምስቅልቅል ውስጥ የገባቸው። ትንቢተ አሞጽ ምዕራፍ 8 ቁጥር 11 እና 12 እንደዚህ ይላል። ትንቢተ አሞጽ 8 ከ11 እስከ 12 እነሆ በምድር ላይ ራብን የምሰድበት ዘመን ይመጣል ይላል እግዚአብሔር። እርሱም የእግዚአብሔርን ቃል ከመስማት እንጂ እንጀራን ከመራብና ውሃን ከመጠማት አይደለም። ከባህርም እስከ ባህር ድረስ ከሰሜንም እስከ ምስራቅ ድረስ ይቅበዘበዛሉ፣ የእግዚአብሔርን ቃል ለመሻት ይሯሯጣሉ፣ አያገኙትም ይላል። ረሃብ ሰዳለሁኝ ብሎ የምን ረሃብ ጌታ ሆይ? የእንጀራ ረሃብ አይደለም፣ የምግብ ረሃብ፣ የውሃ ረሃብ አይደለም። ምንድን ነው ታዲያ? የቃል ረሃብ፣ የእግዚአብሔርን ቃል የመስማት እንጂ እንጀራን ከመራብና ውሃን ከመጠማት አይደለም የሚቅበዘበዙት ይላል። አያችሁ፣ ያቅበዘብዛል። ቃል ማጣት ያቅበዘብዛል፣ ተቅበዝባዥ ያደርጋል። እንጀራን ከማጣት የከፋ ነው፣ ውሃን ከማጣት የከፋ ነው። እስራኤል ውሃ ባጡ ጊዜ የእግዚአብሔር ቃል በመካከላቸው ስለነበረ ውሃ ሆኖላቸዋል። መብል ባጡ ጊዜ ቃሉ በመካከላቸው ስለነበረ መብል ሆኖላቸዋል። ነገር ግን የእግዚአብሔር ቃል ከመካከላቸው ሲጠፋ ተቅበዝባዦቹም ምስቅልቅል አለ ህይወታቸው። ኃጢአት በበዛ ቁጥር ጸጋን አብልጦ የሚሰጥ አምላካችን ግን በዚያ ጨለማ ውስጥ ደግሞ ሳሙኤልን ሲያስነሳ እናያለን። ሳሙኤል የህዝብን ስብራት የሚጠግን ነው። የህዝብን ስብራት የሚጠግነው ግን ጨለማውን የሚገፋው የእግዚአብሔርን ቃል በመግለጥ ነው። እኛ አሁን የእግዚአብሔርን ቃል ወዳጆች ብለን አይደል የተሰበሰብነው እዚህ። ሳሙኤል ደግሞ የበለጠ የእግዚአብሔርን ቃል እንድንወደው ያደርገናል። ቃሉን በመናገር ነው የህዝቡን ስብራት የሚጠግን የነበረው፣ ጨለማቸውን የሚገፍ የነበረው። እግዚአብሔር ሳሙኤልን ደጋግሞ ሲጠራው እንመለከታለን። ሳሙኤል ግን አላወቀውም ነበር ይላል። ሳሙኤልም ገና እግዚአብሔርን አላወቀውም ነበረ፣ የእግዚአብሔርም ቃል አልተገለጠለትም ነበር ይላል። ሳሙኤል በስለት የተወለደ ልጅ ነው። አዎ በጣም ደግሞስ ገና በብላቴናነቱ በቤተ መቅደስ የተሰጠ የተመረጠ የተለየ ልጅ ነው። አዎን በእግዚአብሔር ታቦት ስር እየተኛ ለአገልግሎት ተለይቶ ያደገ ልጅ ነው። አዎን እውነት ነው። ነገር ግን ወዳጆቼ መመረጥ፣ መለየት፣ መሰጠት ለአገልግሎት መብቃት ማለት አይደለም። ሳሙኤል የተሰጠ ነው፣ የተመረጠ ነው፣ በተአምራት በስለት የተወለደ ነው። ነገር ግን ለአገልግሎት ገና አልበቃም፣ ገና አልተዘጋጀም። እነዚህ ሁለቱ ነገሮች ኮንፊውዥን ውስጥ ሊያስገቡን አይገባም ወገኖች። እንደው የተጠራን ቀን ተነስተን ማይክ ይዘን እንሰብካለን ማለት አይደለም። እግዚአብሔር በትንቢት ጸጋ አስነስቻቸዋለሁ ያለን ቀን ብድግ ብለን ትንቢት እንናገራለን ማለት አይደለም። የዝግጅት ጊዜ፣ እግዚአብሔርን የማወቅ ጊዜ የሚባል ነገር አለ። ሳሙኤል እኮ በእግዚአብሔር ተለይቷል። የታመነ ካህን ተብሎ ተነግሮለታል እኮ። እግዚአብሔር በፊቱ እያሳደገው ነው እኮ። ትሁት ነው እኮ፣ ታዛዥ ነው እኮ። ግን መንፈሳዊ ስልጠና ያስፈልገዋል፣ ዝግጅት ያስፈልገዋል። እግዚአብሔርን ገና አላወቅም፣ የእግዚአብሔርም ቃል ገና አልተገለጠለትም። ተጠርታችሁ፣ ተመርጣችሁ፣ ተለይታችሁ ነገር ግን ገና እግዚአብሔርን ሳታውቁ፣ የእግዚአብሔርን ቃል ሳትለምዱ፣ የእግዚአብሔርን ቃል ሳትለዩ ወደ አገልግሎት መግባት አይጠበቅባችሁ። ማደግ ያስፈልጋል፣ መዘጋጀት ያስፈልጋል። ያ ብቻ ሳይሆን ከቀደሙት መማር ያስፈልጋል። እግዚአብሔር የቀደሙትን እንድናከብር ከእነርሱ እንድንማር ሊያስተምረን ባይወድ ኖሮ ሳሙኤልን የምናገርህ እኔ እግዚአብሔር ነኝ፣ ባሪያ ይሰማል ተናገር በለኝ ይለው ነበረ ራሱ። አይገርማችሁም? እኔ በጣም ይገርመኛል ይህን ክፍል ሳየው። እኔ እግዚአብሔር ነኝ የምናገር ለምን አይለውም? ሳሙኤል ሳሙኤል ይለውና አቤት ብሎ ወደ ኤሊ ሲሄድ ዝም ይላል። እግዚአብሔር የጠራ እግዚአብሔር
ያንን የተጠራበትን ነገር አጥርቶ መልሶ መንገር አይችልም እንዴ? ስለማይችል አይደለም። እዚህ ቦታ ላይ ፕሪንሲፕል መርህ እንድንወስድ ይፈልጋል። ከኛ ከቀደሙት መማርን፣ ከኛ የቀደሙትን ማክበርን፣ ከኛ ለቀደሙት ዕውቅና መስጠትን እንድንማር እግዚአብሔር ይፈልጋል። አያችሁ፣ ያንን እንድንማር ስለፈለገ እኔ ነኝ የምጠራ ባሪያ ይሰማል ተናገር በለኝ አላለውም። ለኤሊ ነው ድሉን የሰጠው። ኤሊ እግዚአብሔርን የበደለ ክህነት ከቤቱ እንደሚወሰድበት የተነገረበት ሰው ቢሆንም ሳሙኤል ለቀዳሚነቱ ዕውቅና እንዲሰጠውና እንዲያከብረው የእግዚአብሔር ፍቃድ ነበር። የእግዚአብሔር ፍቃድ ነበር። ወዳጆቼ ቀዳሚዎቻችን ምንም ሊሆኑ ይችላሉ። ዛሬ ላይ ምንም ሊያጠፉ ምንም ሊበድሉ ይችላሉ። ግን እነሱን ኮሚኒኬት የምናደርግበት ስርዓት አለ። ስርዓት አለ። እግዚአብሔር አይወደውም። በእውነት አይወደውም። በቃ ሳሙኤል ያደረገው ነገር ለትምህርታችን ተጽፎልናል። እነሆኝ ብሎ ይሄድ ነበረ ወደ ኤሊ። ኤሊ መበደሉን ሳሙኤል አያውቅም። የኤሊ ልጆች በደለኞች እንደሆኑ ዝምም እንዳላቸው ሳሙኤል አልሰማም? ሰምቷል። ግን አላንቋሸሸውም፣ አልሰደበውም። ያከብረው ነበረ፣ ይታዘዘው ነበረ፣ ከሱ ይማር ነበረ፣ ከሱ ይሰማ ነበረ፣ ያለውን ነገር ያደርግ ነበረ። እንኳን አይደለም ዳግመኛ ተወልደው በእምነት ነገር ከኛ ቀድመው ብዙ ዋጋ ከፍለው አገልግለው ያሉ አባቶቻችንን ተውና ጌታ ፈሪሳውያንን እንኳን ስደቧቸው አላለም። የሚያደርጉትን አታደርጉ፣ የሚነግሯችሁን ግን አድርጉ ነው ያለው። አያችሁ፣ ምክንያቱም የሚናገሩት ትክክል ነው። ሰዎቹ የሚነግሯቸውን አድርጉ፣ የሚያደርጉትን ብቻ እንዳታደርጉ ነው ያለው። ፈሪሳውያንን እንኳን ማለት ነው። እና ቀዳሚዎቻችን ምንም ቢሆኑ ልናከብራቸው ይገባል። በዚህ ክብር ብርቅ በሆነበት ዘመን ሰው በታላቅነቱ ማይከበርበት፣ በአገልግሎቱ ማይከበርበት፣ በጌታ ቤት ስላለው ቆይታ ማይከበርበት፣ ስለ ወንጌል በከፈለው ዋጋ ማይከበርበት፣ በእግዚአብሔር መንግስት ውስጥ ስላደረገው ነገር የማይከበርበት ክፉ ዘመን ላይ ቆመን እኔና እናንተ ግን አባቶቻችንን ቀዳሚዎቻችንን የምናከብር እንድንሆን እግዚአብሔር ዛሬ ጸጋ ያብዛልን። እኔ በእውነት ልቤ እንዴት እንደሚደማ ልነግራችሁ አልችልም። አንዳንድ ትልልቅ አባቶቻችንን 50 ዓመት ያገለገሉ 60 ዓመት ያገለገሉ አባቶቻችንን ኢንተርቪው አድርጊያቸው ኒቆዲሞስ ሾው ላይ ሳቀርባቸው አንዳንድ ሰዎች ኮሜንት ላይ ገብተው የሚሳደቡት ስድብ መጀመሪያ ደረጃ እንኳን እነዛን አባቶች ሕፃን ልጅንም ቢሆን መስደብ መጽሐፍ ቅዱሳዊ ሊሆን አይችልም። አንተ እንደዚህ እኔ ደግሜ ልናገረው የማልችለውን ነገር በአገልግሎት 60 ዓመት የቆዩ አባትን ዛሬ ምንም ቢበድሉ እንደ ኤሊ እንኳን ቢሆኑ እውነት እሳቸውን መስደብ ጽድቅ ሆኖ ሊቆጠር ይችላል። ምንም አይነት ጀስቲፊኬሽን ሊኖረው አይችልም። ጽድቅ ሆኖ ሊቆጠር ይችላል እሳቸውን መስደብ። እኔ ልቤ እንዴት እንደሚደማ ኮሜንቶችን ሳነብ ልነግራቸው አልችልም። አቤት ጌታ ሆይ ምን አይነት ዘመን ላይ ያደረስከኝ፣ ምን አይነት ዘመን ላይ ያደረስከኝ። አንድ ነገር ልንገራችሁ። በኦርቶዶክስ ቤተክርስቲያን አንድ የሚባል አባባል አለ፣ በጣም የሚገርመኝ። አገልጋዮቻቸውን ፕሮቴክት የሚያደርጉበት ቄስና ሳሙና አይቆሽሽም ይላሉ። አይቆሽሽም የሚለውን ተውትና ቢቆሽሽም ግን ለጌታው ነው፣ ጌታው ያናግረው። እኛ ታላላቆቻችንን ቀና ብለን ወደ ላይ እነሱን የምንሰድብበት ምንም አይነት ጀስቲፊኬሽን የለንም። እውነት እንዴት እንደሚያሳፍር በአገልግሎት ብቻ 60 ዓመት የቆየን ሰው አንቱ ለማለት እንኳን ከብዷቸው አንተ እንደዚህ ማለት የተሳደቡትን ስድብ እኔ መልሼ ልናገረው አልችልም። በቃ አንዳንዱን በድንጋጤ ነው የማጠፋው። አንዳንዱን ኮሜንት እንደው ሌላ ሰው ሲያየን ምን ይላል ሌላ ሰው ሲያየን? እኛ ባለመሳደባችን የሚቀረው ነገር ምንድን ነው? እኛ በመሳደባችንስ የሚሰራው ነገር ምንድን ነው? ወዳጆች፣ እኔ ይሁዳ ላይ በጣም የሚገርመኝ ቃል አለ። በቀደም ነግሬያቸዋለሁ። የመላእክት አለቃ ሚካኤል ከሉሲፈር ከሳጥናኤል ጋር ስለ ሙሴ ስጋ በተከራከረ ጊዜ እግዚአብሔር ይገስጽህ አለው እንጂ የስድብን ቃል ከቶ አልተናገረውም ይላል። እና እግዚአብሔር ምሕረት ያብዛልን፣ ደግሞም ጸጋ ያብዛልን። እውነት ጸጋ ያብዛልን።
እኛንም ትውልዳችንን መዋጀት እንድንችል። የእነዚህ አባቶች ድንጋጤ ስለኛ ጥሩ ነው እንዴ? ሐዘናቸው ስለኛ ጥሩ ነው እንዴ? ትክዝ ማለታቸው ስለኛ ጥሩ ነው እንዴ? እኔ በጣም ግድ ይለኛል። እንኳን ለአማኞች ለአባቶቼ መንገድን ለጠረጉልኝ ዋጋ ከፍለው ወንጌልን እንድሰማ በጸሎታቸው በስብከታቸው በገጠርና በከተማ በብዙ ድካማቸው ፍሬ ሆኜ ለተገኘሁባቸው ለአባቶቼ በወንጌል ለሚያምኑ አባቶቼ ይቅርና እንዲሁም እኔ በጣም ነው በቃ ስፔሻሊ ትልልቅ ሰዎችን በጣም ነው የማከብረው። እንዲያዝኑብኝም አልፈልግም፣ እንዲሉ እንዲተክዙብኝም አልፈልግም። እንደው እኮ ወንጌል አማኝ መሆን አይጠይቅም። ጥሩ ቤተሰብ ቆንጥጦ ካሳደገን እኮ በቂ በእውነት የምናደርገው ነገር ማለት ነው። እግዚአብሔር ምሕረት ያብዛልን። እኔ በጣም ልቤን ስሜቴን የሚነካው ነገር ስለሆነ ነው ይሄንን አበክሬ የተናገርኩት። በእውነት በምትሄዱበት ስፍራ፣ በምታገለግሉበት ስፍራ፣ ጆሮ ባገኛችሁበት ስፍራ ሁሉ ይህንን ነገር እንድትናገሩ በጌታ ፍቅር ጠይቃችኋለሁ። በጌታ ፍቅር በእውነት በሽቆ ወደ ትክክለኛ መንገድ የተመለሰ ሰው አይቼ አላውቅም። በጣም ከመብሸቆ የተነሳ ወደ ትክክለኛ መንገድ የመጣ ሰው አይቼ አላውቅም። በፍቅር እውነትን በፍቅር ስለተነገረው የተመለሰ እንጂ። ጌታ ምሕረት ያብዛልን። ቀዳሚዎቻችን ምንም ቢሆኑ ልናከብራቸው ይገባል። ከዚያ ኤሊ ባሪያ ይሰማልና ተናገር በለው አለው። ሄዶ ባሪያ ይሰማልና ተናገር አለው። እግዚአብሔር ለሶስተኛ ጊዜ ሳሙኤልን ደግሞ ጠራው ይላል። እግዚአብሔር አያችሁ የሚናገረው ለሚሰሙ ነው። ባሪያ ይሰማልና ተናገር እስከሚለው ድረስ እግዚአብሔር ንግግር አልጀመረም። ለሚሰሙ ነው የሚናገረው። ላልተረጋጉ ዲስትራክትድ ለሆኑ ሀሳባቸው እዛና እዛ ለተበታተነ አይደለም እግዚአብሔር የሚናገረው። ለሆኑ ለባተሌ ሰዎች አይደለም የሚናገረው። ጊዜ ሰጥተው ረጋ ብለው ባሪያ ይሰማል ተናገር ለሚሉ እግዚአብሔር ድምፁን አያባክንም። ደግሞ ስለሚሰሙት ብቻ አይደለም ለሚያገለግሉት ነው የሚናገረው። እግዚአብሔር ለሚሰሙት ይናገራል፣ ለትሑታን ይገለጣል። ድምፁ የሚያስፈልገው ለሚያገለግሉት ነው እንጂ ለሚቀመጡ አይደለም። ሰምቶ ለመቀመጥ ድምፅ አያስፈልግም። ለኤሊ አይደለም እግዚአብሔር የተናገረው፣ ለሳሙኤል ነው። ኤሊ በገዛ ስፍራው ተኝቶ ነበር ይላል። ሳሙኤል ግን በእግዚአብሔር ታቦት ስር ተኝቶ ነበር። ስለዚህ ለሚያገለግሉት እግዚአብሔር ይናገራል። እግዚአብሔር ለሳሙኤል በኤሊና በቤቱ እንዲሁም በእስራኤል ላይ የሚያመጣውን ፍርድ ነገረው። ቁጥር 13 ላይ ልጆቹ አለው የርግማን ነገር እንዳደረጉ አውቆ አልከለከላቸውምና ስለ ኃጢአቱ በቤቱ ለዘላለም እንድፈርድ አስታውቀዋለሁ። ከዚህ በፊት የእግዚአብሔር ሰው መጥቶ ነግሮታል። የመጀመሪያው ነቢይ አያችሁ ይዞ የመጣው መልእክት የንስሐ ዕድል ነበረ ማለት ነው። አስታውቀዋለሁ ከዚህ በፊት አለ። አሁን በአንድ ጊዜ አይደለም ይህን ውሳኔ እየወሰንኩኝ ያለሁት፣ አስጠንቅቄዋለሁ። ነቢይ ልኬበታለሁ። ለምን ልጆችህን አከበርክ ብዬዋለሁ። የዛን ጊዜ ንስሐ የመግባት ዕድል ነበረው። ኤሊ አልተጠቀመበትም። ሳሙኤል ከዛ በኋላ በሰማው ነገር አልታበየም። አቤት እኛ ብንሆን፣ አቤት እኛ ብንሆን፣ አቤት እኛ ብንሆን ተመልሰንም አንተኛም። ሳሙኤል ወደ ስፍራው ሄዶ ተኛ ይላል። እንደው ይህንን ጉድ ሰምተን እንደዚህ አይነት ትልቅ ነገር ሰምተን እኛ ራሳችን ስንቆጭበት ስናየው ያለነውን አመፅ እግዚአብሔር ሊቀጣ እንደሆነ ነግሮን እንተኛ ይሆን? ሳሙኤል ሄዶ ተኛ፣ በስፍራው ተኛ ሄዶ። ከዛ በኋላ በነጋታው ተነስቶ ደግሞ ወደ ስራው ወደ አገልግሎቱ የእግዚአብሔርን ቤት ከፈተ ይላል። ሃሌሉያ። ስለሆኑ ሰዎች ጥፋት ስለተነገረው ራሱን እንደ ጻድቅ ቆጥሮ አልታበየም። ከፍ ከፍ አድርጎ ራሱን አላየም። ሄዶ ተኛ። ተነስቶ ደግሞ የእግዚአብሔርን ቤት ከፈተ። መደበኛ ተግባሩን ይከውን ነበረ። ልክ ዳዊት በሳሙኤል እጅ ተቀብቶ ከዛ በኋላ ወደ በጎቹ ተመልሶ እንደሄደው ማለት ነው። በዛችሁ ሞመንት እኮ ነው እኛ የሚጀምረን። ልክ እግዚአብሔር በተናገረን ቀባኋችሁ፣ አስነሳኋችሁ ተብለን በዛችሁ ሞመንት ነው የሚጀምረን። በዛችሁ ሰዓት ነው በቃ ትቤታችን የሚጀምረን። አንድ ልጅ አንድ ጊዜ ምን አለን? እኔ እግዚአብሔር ቀብቶኛል፣ እግዚአብሔር አስነስቶኛል፣ እኔ እግዚአብሔር ማደሪያ ነኝ አለ እና ልክ ኦዛ ታቦቱን ለመደገፍ ሲሞክር እንደተቀሰፈ እኔን ለመደገፍ የሚሞክር ሰው ይቀሰፋል። ገና እኮ ምኑንም አልጀመረው። ለአንድ ሰው ወንጌል አልመሰከረም። ሳሙኤል ግን ተመልሶ ተኛ። በነጋታው ደግሞ ተነስቶ የእግዚአብሔርን ቤት ከፈተ። ኤሊ ጠርቶ እስኪጠይቀው ድረስ ቃል አላወጣም ነበረ። ከዛ በኋላ ቁጥር 18 ላይ
ሳሙኤል ነገሩን ሁሉ ነገረው፣ አንዳችም አልሸሸገውም ይላል። ግድ ሲለው ማለት ነው። ባትነግረኝ፣ እግዚአብሔር የነገረን ባትነግረኝ እግዚአብሔር ይህን ያደርግብህ ይህንንም ይጨምርብህ ብሎ ሲያስጨንቀው ከዛ በፊት ፈራ ይላል። እንደውም አይገርማችሁም? እንኳን ሊታበይ ፈራ ከሰማው ነገር የተነሳ። የምናውቃቸው አመፀኞች ሊቀጡ ነው ሲባል እንደሰት ይሆን ወይስ እንፈራ ይሆን? እንደ ሳሙኤል አላልኩም እኔ እንል ይሆን ወይንስ እንፈራ ይሆን? እና መደበኛ ተግባራችንን በትህትና እናከናውን ይሆን? ፈራ። ከዛ በኋላ ግድ ሲለው ግን ሁሉንም ነገረው ይላል። ከዛ ኤሊ እርሱ እግዚአብሔር ነው፣ ደስ ያሰኘውን ያድርጋለ ይላል። እናንተ ሁሉንም ነገር ነገረው። መጀመሪያ ምንድነው የምፈልገው ነገሩን ሁሉ ነገረው። ኤፌሶን ምዕራፍ 4 ቁጥር 15 ላይ ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ ይላል። እውነትን በፍቅር በትህትና መጀመሪያ ደረጃ በኤሊ ላይ ከፍ ከፍ ለማለት አይደለም የተናገረው፣ ግድ ተናገር ስለተባለ ነው የተናገረው። ከዛ በኋላ ደግሞ ሲናገር መርጦ አይደለም የተናገረው። የኤሊን ፊት ደስ ለማሰኘት በኤሊ ፊት ሞገስ ለማግኘት መርጦ አይደለም የሚናገረው። እውነተኛ አገልጋይ መርጦ አይሰጥም። ነገሩን ሁሉ ነገረው ይላል። ሁሉንም ነገረው፣ የሚያስደስተውንም የማያስደስተውንም። ሐዋርያት ሥራ ምዕራፍ 20 ቁጥር 27 ላይ ሐዋርያው ጳውሎስ እንደዚህ ያለ የእግዚአብሔርን ምክር ሁሉ ነግሬያችኋለሁና ምንም አላስቀረውባችሁም ማለት ምንም አላስቀረውባችሁም። እውነተኛ አገልጋይ መርጦ ሳይሆን የሚነግረው የእግዚአብሔርን ምክር ሁሉ ቅድም ያነበብነውን ይገድላል፣ ያነሳል፣ ባለጠጋ ያደርጋል፣ ድሃ ያደርጋል። ነገር ግን በማን አለብኝነት ሳይሆን በጽድቅና በፍትህ ነው ብሎ የእግዚአብሔርን ምክር ሁሉ መናገር እውነተኝነት ነው። እርሱ እግዚአብሔር ነው፣ ደስ ያሰኘውን ያድርጋለ ኤሊ፣ ደስ ያሰኘውን ያድርግ። እግዚአብሔር ሉዓላዊነቱ የማይለመን አያደርገውም። ይህንን ነው መሳት የሌለብን ወዳጆች። የእግዚአብሔር ሉዓላዊነት እግዚአብሔርን የማይለመን አያደርገውም። ምልጃ፣ ንስሐ፣ ማንኛውም ጸሎት ነገርን የመለወጥ ኃይል አለው። ምክንያቱም እግዚአብሔር የሚለመን አምላክ ስለሆነ በጸሎት እጁን እየጠመዘዘን አይደለም፣ የሚለመን አምላክ ነው። ግን ይለመናል። እኛ እንኳን እንለመናለን እኮ ነገሩን የማድረግ ሙሉ ስልጣንና መብት ኖሮን ሳለ ሽማግሌ እኮ ይላክብናል። እንለመናለን። ስንለመን እንተዋለን። ስለማንችል አይደለም የምንተወው፣ ተለምነን እኮ ነው። እግዚአብሔር የሚለመን አምላክ ሉዓላዊ ነው። እጁን ለመጠምዘዝ አይደለም የምንጸልየው፣ ግን የሚለመን አምላክ ነው። ይለመናል እግዚአብሔር። ኤሊ ግን እሱ እግዚአብሔር ነው፣ ደስ ያሰኘውን ያድርግ አለ። የእግዚአብሔር ሉዓላዊነት ጽንፍ መውሰድ ማለት ይሄ ነው። ጽንፍ ይወስዱና ሰዎች አንዳንድ ጊዜ ሰው ሲታመምባቸው እንኳን እንዲፈወስ አይጸልዩም። በቃ መነስቱላቸው የእግዚአብሔር ፈቃድ ይሁን በቃ ይሏችኋል። እንዴ ከእናንተ መካከል የታመመ ቢኖር አለ እኮ አዲስ ኪዳን ላይ ያዕቆብ የቤተክርስቲያን ሽማግሌዎችን ይጥራ፣ በዘይትም ይጸልዩለት፣ የእምነት ጸሎት ድውዩን ጤነኛ ያደርገዋል፣ ይፈውሰዋል አለ። ስለዚህ የታመመውን ሰው እሱ እግዚአብሔር ነው የወደደውን ያደርግ ብለን እንድንተወው ሳይሆን በቃ ወደ ቤተክርስቲያን ሽማግሌዎች ጠርቶ እንዲያጸልይ፣ የእምነት ጸሎት ደግሞ ድውዩን እንደሚፈውስ መጽሐፍ ቅዱስ ይናገራል። ምክንያቱም እግዚአብሔር የሚለመን አምላክ ስለሆነ ይለመናል። እስራኤል ሳሙኤል የታመነ ነቢይ መሆኑን አወቁ ይላል። አያቸው፣ የታመነ መሆኑን አወቁ እንጂ ሳሙኤል እሱ ራሱ አልነገራቸውም። አዋጅ አላስነገረም። ሳሙኤል መልእክተኞችን አላከም። ነገር ግን የሚናገረው ቃል ሁሉ ይፈጸም ስለነበረ፣ ሲናገር እንደ እግዚአብሔር ቃል ይናገር ስለነበረ፣ በስልጣን ይናገር ስለነበረ እስራኤል ሁሉ ሳሙኤል የታመነ ነቢይ መሆኑን አወቁ ይላል። የሳሙኤል ታማኝነት ለእግዚአብሔር ቃል እንጂ ለሰው አልነበረም። ቁጥር 21 ላይ እግዚአብሔርም ደግሞ በሴሎ ተገለጠ ይላል። በጣም የምወደው ቁጥር ነው ይሄ። በጣም እግዚአብሔርም ደግሞ በሴሎ ተገለጠ። እግዚአብሔርም በእግዚአብሔር ቃል ለሳሙኤል በሴሎ ይገለጥ ነበረ። የሳሙኤልም ቃል ለእስራኤል ሁሉ ደረሰ። እኔ መጽሐፍ ቅዱስ ላይ ስንት ጊዜ እንዳሰመርኩበት እንደው አስምሬበት አረካም። ይሄንን እግዚአብሔርም በእግዚአብሔር ቃል ለሳሙኤል በሴሎ ይገለጥ ነበረ፣ የሳሙኤልም ቃል ለእስራኤል ሁሉ ደረሰ። አያችሁ፣ እግዚአብሔር በቃሉ ሲገለጥልን ቃላችን ለትውልድ ሁሉ ይደርሳል።
ደግሞ እግዚአብሔር ለካ በቃሉ የሚገለጥ አምላክ ነው። ሃሌሉያ። ለእኔና ለእናንተ አሁን በእነዚህ 77 ቀናት እንዳደረገው ማለት ነው፣ ደግሞም እየጨመረ እንደሚያደርገው በቃሉ ይገለጥ ነበር። ሃሌሉያ። በቃል እግዚአብሔር ይገለጣል። እናንተ በቃሉ ሲገለጥልን ደግሞ እግዚአብሔር በእርግጥ የተገለጠው ቃል የሚመረመር ስላልሆነ፣ በእርግጥ የተገለጠው ቃል ኮስችን የሚደረግ ስላልሆነ ቃላችን ለትውልድ ሁሉ ይደርሳል። ትንቢት ቢሆን ይመረመራል፣ ይፈተናል፣ ይፈተሻል። ነገር ግን የእግዚአብሔር ቃል እግዚአብሔር ራሱን በቃሉ ሲገልጥ እግዚአብሔርም በእግዚአብሔር ቃል ይሄ ቨርስ ማለት በቃ ለእኔ ማይ ፌቨራይት በጣም ነው የምወደው። እግዚአብሔር በእግዚአብሔር ቃል ለሳሙኤል በሴሎ ይገለጥ ነበረ፣ የሳሙኤልም ቃል ለእስራኤል ሁሉ ደረሰ ይላል። ሳሙኤል የታመነው ሊቀ ካህናችን የኢየሱስ ክርስቶስ ምሳሌ ነው። ሳሙኤልን እንዴት እናየዋለን? ምን እንማራለን ከሳሙኤል እስካሁን ድረስ ካለን፣ ሌሎችን ሳያይ በታማኝነት ያገለግላል ሳሙኤል። አጠገቡ ያሉትን ሰዎች አያስተያይም፣ ይሰማል፣ ይታዘዛል፣ የቀደሙትን ያከብራል። ከሰው ይልቅ ደግሞ እግዚአብሔርን ስለሚያከብር እውነትን በፍቅር ይናገራል፣ ኮንፍሮንት ያደርጋል። አመፅ ሲያይ፣ ኃጢአት ሲያይ፣ መተላለፍ ሲያይ፣ በደል ሲያይ፣ ፍትህ ሲዛባ ሲያይ ኮንፍሮንት ያደርጋል፣ እውነትን በፍቅር ይናገራል። በፍቅር ራሱን በማመጻደቅ ሳይሆን በፍቅር ለበደሉት ሰዎች በመጸለይ በማዘን በማልቀስ ወደፊት እናየዋለን። ሳኦል በበደለው ሳሙኤል ያለቅሳል። ተው ለምን እያለው እግዚአብሔር ያለቅሳል። እና ለእናንተ መጸለይን በማቆም እግዚአብሔርን አልበድልም የሚልበት ቦታ አለ። ደግሞ በጣም የምወድለት አባባል ለሚያገለግላቸው ሰዎች መጸለይ ማቆም እግዚአብሔርን መበደል እንደሆነ የሚያምን የተባረከ አገልጋይ ነበረ። እና ሳሙኤል ይህንን እንማራለን ወዳጆቼ። ክብር ለኢየሱስ ይሁን።